የሄደው ማረፊያዎቹ እነዚያን 9 ግቦች በማሳካት በኩል ነው ሊመሰረቱ የሚችሉት ማለት ነው። ስለዚህ አንድ ተቋም ሲሰራ ግቦቹን ለማሳካት ደግሞ ተቋሙ ላይ የሰው ኃይል አወቃቀሩ ወይም የተግባር አፈጻጸም አወቃቀሩ ለአሰራር ያመች ዘንድ በተለያየ ዲፓርትመንት ይከፋፈል እንጂ ድምር ውጤቱ ግን ሄዶ እንዳልኩት እነዚያን 9 ግቦች በማሳካት ላይ የተመሰረተ ነውና በተለይ ግቦቹን በውል ከማሳካት አኳያ የጎደሉን ነገሮች ቀጣይስ እንዴት ነው የምናስተካክላቸው የሚለውን ነገር በደንብ ማየት መነጋገር ይጠይቃል ማለት ነው። ከዛው ምናልባችም ሆስፒታሉ በክልል ደረጃ ላይ ካሉት ሆስፒታሎች ሲወዳደር 3ኛ ደረጃ ላይ ወጥቷል። በዚህ ደረጃ አወጣጡ ልክ የማህበረሰባችን የአገልግሎት ስርዓቱ ምን ይመስላል? ትልቁ ነገር የተሻለ አፈጻጸም አለን ካል የመጨረሻው ውጤታችን የህዝብ አገልግሎት ተጠቃሚነት እንዴት እየተረጋገጠ ነው የሚለውን ነገር ማየት መቻል አለበት ማለት ነው። ሆስፒታሉ ደግሞ የሚሰራው 90% የሚሆነው አካባቢ ላይ ሰው ላይ ነው የሚሰራው። ሰው ላይ ሲሰራ ደግሞ የታመመ ሰው ላይ ነው። ህመምተኛ ሆኖ የመጣ ሰው አለ፣ የክትትል አገልግሎት የሚፈልግ ሰው አለ። ዙሮ ከጤና ጋር ተያይዞ ነው የሚመጣውና የባሰው ሰው ነው ወደዚህ ሆስፒታል የሚመጣው። ከዚህ አኳያ ምናልባት መዋቅሮቹ ይለያዩ እንጂ የቲም ወርክ ስራ ነው የሚሰራው ማለት ነው። ከዚህ ሆስፒታል ያንዱ ዲፓርትመንት መውደቅ ለሌሎቹ ዲፓርትመንት ተግባር አፈጻጸም ውድቀትም መሰረት ይሆናልና ተቀናይተንስ እንዴት ነበር እየፈጸምን ያለን ነው የሚለውን ነገር በተገቢው መንገድ ወስዶ ማየት ይጠይቃል። እና እዚህ ላይ ያሉትን ነገሮች ማብራሪያ በሙሉ መስጠት ስለሚጠይቅ ዞሮ የውጤቱም ዋና ባለቤት እዚህ ተቋም ላይ ያለው እዚህ ውስጥ ላይ ያለው ሰራተኛ ይሄ አካል እየሰራው ነው ማለት ነው። ይሄን አካል ደግሞ ኃላፊነቱን በተገቢው መንገድ እንዲወጣ በማድረግ ደረጃ ላይ በመሪ ደረጃ ላይ ሆኖ የተቋሙ የማናጅመንት አካል የሆነ አካል አለ ማለት ነው። ማናጅመንቱ ማለት ቴክኒካል ፓርቱን ይዞ የሚሰራ ማለት ነው። ቴክኒካል ፓርቱን የሚሰራ ይሄ ተቋም ደግሞ አብዛኛው ተግባራቶቹ በቴክኒካል የሚመራ ዕውቀት ላይ ተመስርቶ የሚመራ ነው ማለት ነው። ዝም ብሎ በወግ የሚመራ አይደለም። ጀምራችሁና ትንሽ ሐሳብ መስጠትባቸው ነገሮች ስላሉ ስለዚህ ጥቅል ሪፖርትን አይታችኋል። ከዚህ ላይ ተለየኛ ሜዲካል ፓርቲ ሆነው አብዛኛዎቹ ስለምታውቁት የነበረን ጥንካሬ ምን ነበር ድክመቶቻችንም ስላሳያችሁ እዚያ ላይ ተነስታችሁ አሳሰቱና ለቀጣይ እነዚህ ድክመቶች ኖርማሊ ወደ ቅዳዱና ቅደናቸዋል። ስለዚህ እንዴት ተፈጽማቸዋል የሚለው ሐሳብ በደንብ እንሰጡባቸው እንፈልጋለን። ሌላኛው የግብአትና የሕክምና መሳሪያ አያያዙ ላይ በደንብ ሐሳብ እንዲሰጥ እንፈልጋለን ማለት ነው። የግብአት አጠቃቀማችን አያያዛችንና የሕክምና መሳሪያዎችን የአያያዝ አጠቃቀም በተመሳሳይ የጠነከረ ሐሳብ እንዲሰጡባቸው እንፈልጋለን። ከዚያው የኢቢሲውና ሪፎርሙ ጋር በተመሳሳይ ዝቅተኛ የሆኑ የሪፎርም አፈጻጸም ያላቸው ዲፓርትመንቶች አላችሁ። ሌላኛው ደግሞ ሌሎቹም ስታፎች ሰራተኞች የሪፎርሙን የበላይነት ይዛችሁ የመስራት ሁኔታችሁ ምን ይመስላል የሚለውን ነገር በደንብ ሐሳብ እንዲሰጡበት እንፈልጋለን። ሌላኛው ኬፒአይ ፐርፎርማንስ ኢንዲኬተሮችን በእያንዳንዱ ዲፓርትመንቶች አሉና እነዚህ ፐርፎርማንስ ኢንዲኬተሮች ደግሞ ሆስፒታሉን አሻጋሪ አድርገው ሊለኩ የሚችሉ ጉዳይ እስከሆነ ድረስ እነሱን የመፈጸም በየዲፓርትመንታችሁ ወስዳችሁ የመለካት ሁኔታዎች በደንብ መታየት አለባቸው ብዬ አስባለሁ። ሌላኛው በትልቁ እንዲታይ የሚፈልገው የሰራተኛ አያያዛቸው በየዓመቱ እየዘመር ስለማንኖር አሁን ካሁን ጀምረን በደንብ ሰንቀ ስለምንሰራበት ሰዓት አቋርጦ የሚወጡ የሚዘጉ የሚቀሩ ሰራተኞች ጭምር ስላለን ስለዚህ ይሄ ደግሞ የአገልግሎቱን እንቅፋት እየፈጠረ ስለሆነ የሰራተኛ አያያዛችን እንዴት ነው የምናስተካክለው የሚለው በደንብ ሐሳብ እንድትሰጡበት እንፈልጋለን። ሐሳብ ብናነሳቸው ለረጅም ጊዜ ስለሆነ የተገናኘን የተወሰኑ ሐሳቦችን የተሰማኝ ለመስጠት ይረዱ ነውና ለምሳሌ ከዋና ክፍተቶቹ ላይ ሐሳብ ውስጥና አንዱ በባለፈውም ከሆስፒታል ከወልዲያ ሊድ ሆስፒታል ነው እኛ መጥቶ የሰጠን ኮመንት የሆስፒታል አኳየርድ ኢንፌክሽን ኮሚቴ አለመኖር የሚል እና ቆይቷል ይሄ ቲም ከመጣ እና ከዛ በኋላ እኛም አሁን እንደ አይቢዲ ለረጅም ጊዜ ፔሸንቶች የሚቆዩበት ዲፓርትመንት ስለነበረ በጣም ያስቸግረን ነበር እንደ አይነት ነገርና በአሰስመንቱ ላይም እንወዛገብ ነበር። ሪሊ ሆስፒታል አኳየርድ ነው ኢንፌክሽኑ አይደለም የሚለው የባለሙያ ምርምርንም የሚጠይቅና የዲያግኖሲስ ቢያዝም እየፈጠረ ነበር። በዛው ላይ ደግሞ የምናመጣው ኢምፕሩቭመንትም ያን ያክል ደስ የሚል አልነበረም እና ስለዚህ ይሄ በኮሚቴ የሚመራ
አይ ቲንክ የበለጠ ባለቤት ይኖረዋል። ስለዚህ ምንድነው ሆስፒታል አኳየርድ ኢንፌክሽን የሚለውን በስታንዳርዱ መሰረት ሐኪሞቻችን በበላይነት ሊኖሩት ይችላሉ። አስተያየትና ማለት ጠቅላላ ሰራተኛው ለራሳችን የሚጠቅሙ ሀሳቦችን ምክንያቱም ዛሬ እዚህ የተገኘው የሆስፒታሉ የቦርድ ስራ አመራር አካላት ተገኝተዋል። እነሱም ሀሳብ ሰጥተውበት እንዲያልፉና እዚህ ያለን ሰራተኛ ያው እንግዲህ አጠቃላይ ሰራተኛ በየሩብ ዓመት እንገናኛለን። እንደዛ ሲዘገኝ ደግሞ በየ6 ወሩ እንገናኛለን እና ይሄ ያው እንግዲህ ለ3 ወር ይህን እድል ለማግኘት ሌላ 3 ወር ስለምንጠብቅ የአሁኑ ውይይታችን በጣም ወሳኝ ነው ማለት ነው። ስለዚህ እኔ አሁን የማነሳቸው አስተያየቶች ወደ አስተያየት ያደራሉ። ዋና የምናነሳው እኛ እንደ ኤችአር አገልግሎት አሰጣጡ ነው። እንግዲህ አገልግሎት አሰጣጡ እዚህ ተቋም ላይ የጤና ባለሙያዎች አሉ፣ አስተዳደር ሰራተኛ አለ። ያው እንግዲህ እዚህ ላይ ድጋፍ ሰጪ የሚለው ነገር ብዙ ገላጭ አይደለም። አስተዳደር ሰራተኛ ምክንያቱም የማስተዳደር እዚህ አስተዳደራዊ የስራ ክፍል ይሰራል። ሰፖርቲቭ ስታፍ ወደ እንግሊዝኛው ስንል ሰፖርቲቭ ስታፍ አለ ማለት ነው እና ያው የጤናው ስራ የሰፖርቲቭ ስታፍ ከሌለ ሁለቱም ከሌለ ተያይዞ አብሮ መሄድ ስለማይችል እዚህ በተለይ ከሕክምናው ላይ ብዙ የሚሰጣቸው አስተያየቶች አሉ። ምንም እንኳን ለሙያው ቀረብ ባለንም እኛ እየተንቀሳቀስን ብዙ የታዘብናቸው አስተዳደራዊ ጉዳዮች ስላሉ እነዚህ ችግሮች ተፈተው ካልሄዱ አሁን ያመጣነው ደረጃ ምናልባት አሁን በፋርማሲው እንደ ጥቅል ከፕራይሜሪ ሆስፒታሎች ጋር ተወዳድረን 3ኛ ደረጃ መውጣታችን ምናልባት በአንጻራዊነት ከሌሎቹ ተሽለን ሊሆን ይችላል። በምንሰጠው አገልግሎት ደግሞ ለማህበረሰቡ የሚሰጠው አገልግሎት በቂ መስሎ ስላልታየኝ ነው። ምክንያቱም ብዙ ሰፖርቲቭ ስታፎች አሁን ለምሳሌ ካርድ ክፍል አለ፣ ኮርተር አለ፣ ጽዳት ሰራተኛ አለ፣ ሌሎች ኤሌክትሪሻኖችም አሉ፣ የውሃ ጥገና ባለሙያዎች አሉ። እነዚህ ዴይሊ ቱ ዴይ ከሕክምናው የስራ ክፍል ጋራ እነዚህ የስራ ክፍሎች ከሌሉ አብሮ የሕክምናው ስራ አይሄድም።